እንደምናላችሁ ዛሬ ስለ 8 ቁጥር ልነግራችሁ ነውና በኢትዮጵያ 8 ቁጥር የሴቶች ተክለ ሰውነት ውበት መግለጫ ሆኖ ይነገራል። በቻይና ደግሞ የመልካም ዕድል የብልጽግና ተደርጎ ይታሰባል። እንዲሁም በአይሁድ ደግሞ 8 ቁጥር ህይወትን ይወክላል። የትንሣኤን የአዲስ ህይወትን መግለጫ ሆኖ ይወክላል እና ዛሬ ምላችሁ ነው ዘጸአት ምዕራፍ 12 ላይ የእስራኤል ህዝብ ከግብፅ በሚወጣበት የመጨረሻ ምሽት ላይ ደሙን ጠቦቶቹን ስጋ በሚበላበት ቤት ላይ አድርጉ ብሏቸው ነበር። ጉበኑንና መቃኑን ቀቡት ብሏቸው ነበር እና እስራኤል ህዝብም እንደዛ አደረገ። ከዛ ደሙን ያለበትን ቤት አይቼ አልፋለሁ ምልክት ይሆነኛል ብሏቸው ነበረ። ከዛም በኋላ እንግዲህ የሞት መንፈስ ሲመጣ ወደ እስራኤል ቤት አልገባም። ለምንድን ነው? ደሙ ግን ሲቀባ የበራቸው ላይ የ8 ቁጥር አይነት ምልክት ነው። እዚህ ላይ እንደምታዩት ማለት ነው 8 ቁጥር ምልክት በቅርጽ ነው ያለው እና 8 ቁጥር ደግሞ ህይወት ሰጪ ነው። ዛሬ ስለዚህ ህይወት ሰዎቹ በር ላይ ቆሞ ስለነበር ሞት መግባት አልቻለም። እና ምን ልላችሁ ነው? ውስጥ ያሉት ሰዎች ማንነት አይደለም ያንን የሞት መንፈስ ያስቆመው። ኃጢአተኛ ሊሆኑ ይችላሉ፣ በደለኛ ሊሆኑ ይችላሉ፣ ምንም አይነት ሰዎች ይሆናሉ። በእነሱ ጽድቅ አይደለም የሞት መንፈስ ያመለጡት፣ ግን ከደሙ ጉልበት ደሙ ህይወት ሰጪ ስለነበረ ሞት ወደ ቤታቸው አልገባም። ስለዚህ እኛም በጌታ በኢየሱስ ክርስቶስ ያለን የኢየሱስ ክርስቶስ ደም በምልክት ተደርጎብናል። ክፉ ነገር ወደኛ እንዳያልፍ፣ በእውነት ወደኛ ህይወት እንዳይመጣ የኢየሱስ ክርስቶስ ደም ዛሬ ስለኛ ፊታችን ምልክት ሆኖልናል እና የሰዎችን ኃጢአት ደግሞ አትቁጠሩ። እኛም ኃጢአተኞች በደልዮች ነበርን። በደሙ ኃይል ነው እኛ ጻድቃን ይሆን ነው እና ራሳችሁን ጻድቅ አታድርጉ። የክርስቶስ የኢየሱስ ደም እንዳዳናችሁ አትርሱ ለማለት ነው። ተባረኩ።